የተባባሰው ከባድ ወታደራዊ ፍጥጫ። ጦርነቱን ማስቆም ይቻላል? ከአሜሪካ እስከ አውሮፓ ህብረት፣ ከአፍሪካ ህብረት እስከ አፍሪካ እስከ ኢትዮጵያ ድረስ አሁን ከባድ ስጋት ተደቅኗል። በሰሜን ኢትዮጵያ ድጋሚ ጦርነት ሊከሰት ይችላል የሚለው ትልቁ የስጋት ምንጭ ሆኗል። ይህም በምስራቅ አፍሪካ ያንዣበበው ጦርነት ሊካሄድ የሚችለው በህወሓትና በፌዴራል መንግስት እንዲሁም ኤርትራ ጭምር ነው እየተባለ ይገኛል። አሜሪካና የአውሮፓ ህብረትም በኢትዮጵያና በኤርትራ መካከል ጦርነት ሊቀሰቀስ ይችላል ሲሉ ማስጠንቀቂያ ሰጥተዋል። በተለይ በቅርቡ የህወሓት ከፖለቲካ ፓርቲነት መሰረዝ የሰሜኑ ጦርነት ዳግም ሊቀሰቀስ ይችላል ሲሉ በርካቶች አስተያየታቸውን ሰጥተዋል። የትግራይ ፖለቲከኞች ሊቀሰቀስ እንደሚችል ብዙ ግምታቸውን እያስቀመጡ ይገኛል። የትግራይ ፖለቲከኞች በአሁኑ ሰዓት እየተናገሩ ያለው ጉዳይ የትግራይ ጦርነት ከመቀስቀሱ በፊት እንደነበረው አሁንም ድጋሚ ተመሳሳይ አዝማሚያ ከወደ ፌዴራል መንግስቱ በኩል እየታየ ነው፣ ዳግም ወደ ጦርነት ልንገባ እንችላለን የሚሉ ቀሳ አሰምተዋል። ህወሓት ከባድ ሊባል የሚችል ማስጠንቀቂያ ሰጥቷል። ድርጅቱ ለተለያዩ ዲፕሎማት ምንጮች፣ ለአፍሪካ ህብረት፣ ለአውሮፓ ህብረት እንዲሁም ለዓለም አቀፍ ማህበረሰብ በላከው ጥብቅ ደብዳቤው የፕሪቶሪያ ስምምነት ተጥሶ ችግር ውስጥ ከመግባታችን በፊት የዓለም አቀፉ ማህበረሰብ መፍትሄ ሊያፈላልግ ይገባል ብሏል። ህወሓት በአፍሪካ ተሰሚነት ባላቸው መገናኛ ብዙሃን በኩል ጦርነት ከመቀስቀሱ በፊት የህወሓትን ከፓርቲነት መሰረዝ የኢትዮጵያ መንግስት ሊመልሰው ይገባል ሲል አሳስቧል። በተለይ በአፍሪካን ሪፖርት መጽሔት በኩል የወጣው መረጃ ብዙዎችን እያነጋገረ ይገኛል። ዳንኤል ብርሃነ በአፍሪካን ሪፖርት የጻፈው መጣጥፍ ብዙዎችን እያከራከረ ይገኛል። ከጻድቃን በመቀጠል የተሰጠ ጠንካራ ፖለቲካ አስተያየትም ተብሏል። በአፍሪካን ሪፖርት መጽሔት ላይ በተሰራው አናሊሲስ ላይ በህወሓትና ፌዴራል መንግስት መካከል ግጭት ሊቀሰቀስ እንደሚችል ተገልጿል። በመጽሔቱ የኢትዮጵያ መንግስትና የህወሓትን ፍጥጫ በሚመለከት በተዳሰሰው መረጃ ላይ እንደተመላከተው ህወሓት በድጋሚ የፌዴራል መንግስቱ የፕሪቶሪያን ስምምነት እንዲያከብር ተጠይቆ መንግስት ፈቃደኛ አልነበረም የሚል ክስ ቀርቧል። በዚሁ በአፍሪካ ሪፖርት ላይ በተዳሰሰው ፖለቲካዊ ትንታኔ ላይ የህወሓት 250 ሺህ ወታደር ገና ትጥቅ አልፈታም የሚል ዘገባ ተካቷል። ህወሓት 250 ሺህ ወታደር እንዳለው በሚያስረዳ መልኩ የሚገልጸው የአፍሪካን ሪፖርት ዘገባን ያጠናቀረው ደግሞ ከህወሓት ጋር ጥብቅ ግንኙነት እንዳለ የሚነገርለት ዳንኤል ብርሃን እንደሆነም ከአፍሪካን ሪፖርት መጽሔት መረዳት ተችሏል። ከ3 ወራት በፊት በዚህ በአፍሪካን ሪፖርት መጽሔት ላይ ከዳንኤል ብርሃን በፊት ጀነራል ጻድቃን ገብረትንሳኤ በኤርትራና በኢትዮጵያ መካከል በሚካሄድ ጦርነት ትግራይ የጦርነት አውድማ መሆን የለባትም የሚል ጥብቅ አስተያየት መስጠታቸው ይታወሳል። ጀነራል ጻድቃን የኢትዮጵያና የኤርትራን ጦርነት አይቀሬ ነው ማለታቸው ይታወሳል። ጀነራል ጻድቃን ከ3 ወራት በፊት በኢትዮ ኤርትራ መካከል ከባድ ጦርነት ሊቀሰቀስ ይችላል ካሉ በኋላ የአውሮፓ ህብረትና አሜሪካ ኢትዮጵያና ኤርትራ ጦርነት ውስጥ ሊገቡ በቋፍ ላይ ናቸው ሲሉ በመግለጫቸው በትናንትናው ዕለት አሳውቀዋል። ኢትዮጵያና ኤርትራ ጦርነት ውስጥ ሊገቡ ቋፍ ላይ ናቸው አሜሪካና የአውሮፓ ህብረትና አሜሪካ ኢትዮጵያና ኤርትራ በጦርነት ላይ ናቸው ከማለታቸው በፊት ጀነራል ጻድቃን ከ3 ወራት በፊት ምን ብለው ነበር የሚለውን እዚህ ላይ ባጭሩ እንመልከት። ሌተናል ጀነራል ጻድቃን ገብረትንሳኤ በማንኛውም ጊዜ በኢትዮጵያና በኤርትራ መካከል ጦርነት ሊቀሰቀስ ይችላል ሲሉ አፍሪካን ሪፖርት በተሰኘ መጽሔት ባሰፈሩት አስተያየት አስጠንቅቀዋል። ጦርነቱ ከተቀሰቀሰ ከሁለቱ ሀገራት አልፎ ሱዳንና የቀይ ባህር አካባቢዎችን ሊያጠቃልል ይችላል ያሉት ጀነራሉም ትግራይ ከእንዲህ አይነት ግጭት ርቃ ሰላምን ማስፈን ትመርጣለች ሲሉ ገልጸዋል። ነገር ግን የሰላም አማራጭ እየጠበበ መምጣቱ ጦርነት ብቸኛው አማራጭ ነው ሊቀጥል ይችላል ሲሉ አክለዋል። አያይዘውም በአዲስ አበባና በአስመራ መካከል ተፈጥሮ የነበረው ጥምረት የፕሪቶሪያ የሰላም ስምምነት ከተፈረመ በኋላ በቀጣይ እያሽቆለቆለ በመምጣቱ ጦርነት የመቀስቀስ ዕድሉ እየጨመረ መምጣቱን አስታውቀዋል። ዝግጅቶች የመጨረሻ ደረጃ ላይ ናቸው። ለጦርነት የሚደረገው ዝግጅት አንድ ደረጃ ላይ ከደረሰ በኋላ ወደ ኋላ መመለስ ይከብዳል ሲሉ ተደምጠዋል። ጀነራሉ ይህን ካሉ በኋላ ከአሜሪካ የተሰጠው ማስጠንቀቂያ የብዙዎችን ትኩረት ስቧል። የአሜሪካ የሕግ መወሰኛ ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ ትናንት በአፍሪካ ቀንድ ወቅታዊ ሁኔታ በተለይ በኢትዮጵያና በኤርትራ ውጥረት ዙሪያ ልዩ የሰሚ መድረክ አካሂዷል። ለሰሚ መድረኩ ማብራሪያ የሰጡት የአሜሪካ የውጭ ጉዳይ ግንኙነት ካውንስል ባለሙያዎች በኢትዮጵያና በኤርትራ መካከል ያለው ሰላም አስተማማኝ እንዳልሆነና ይልቁንስ ጦርነት በመፈንዳት ቋፍ ላይ የሚገኝ መሆኑን አስረድተዋል። ለሁለቱ ሀገራት ውጥረት ዋናው ምክንያት የኢትዮጵያ መንግስትና ህወሓት የተፈራረሙት የፕሪቶሪያው ግጭት ማስቆም ስምምነት ሙሉ በሙሉ ተግባራዊ ያለመሆኑና የኤርትራ ወታደሮች የትግራይ ግዛቶችን ተቆጣጥረው መቀጠላቸው እንደሆነም ባለሙያዎቹ ጠቅሰዋል። የግጭት ማስቆም ስምምነቱ አጣብቂ ውስጥ ገብቷል ያሉት ባለሙያዎቹም ለተግባራዊነቱ ዓለም አቀፋዊ ግፊት ያስፈልጋል በማለት መክረዋል። በዚህ መድረክ ላይ ንግግር ያደረጉት የዩናይትድ ስቴትስ የፖሊሲ ኤክስፐርት ለሴኔቱ የፕሪቶሪያ ሰላም ስምምነት ከፍተኛ አደጋ ላይ ነው ሲሉ ተናግረዋል።
በሴኔቱ የውጭ ግንኙነት ኮሚቴ በምስራቅ አፍሪካ ላይ ያተኮረ ችሎትን በተመለከተ ንግግር ያደረጉት የውጭ ግንኙነት ምክር ቤት ባልደረባ ሚሼል ጋቪን በኢትዮጵያና በኤርትራ መካከል ያለው ደካማ የሰላም ሁኔታን አስጠንቅቀዋል። ይህም የፕሪቶሪያ ስምምነት አተገባበር ላይ እንቅፋት ነው ሲሉ ተደምጠዋል። አሜሪካ ምን ተግባራዊ እርምጃዎች መውሰድ አለባት በሚል ለሴናተር ቫን ሆለን ለቀረበላቸው ጥያቄ ሲመልሱም ከኢትዮጵያና ከኤርትራ ጋር በተያያዘ የተፈጠረውን ውጥረት ለመፍታት ከሞላ ጎደል እየከረረ ያለውን ሁኔታ ለመቅረፍ ስራ መስራት ይገባል ሲሉ ሚሼል ከዚህ ቀደም በሃድሰን ኢንስቲትዩት ባልደረባ ጆሹዋ መርሰርቪ የተነሱትን ስጋቶች አስተጋብተዋል። እንደ ዋነኛ ስጋት የተነሳው የኤርትራ መንግስት ስምምነቱን በመጣስ በትግራይ ክልል ውስጥ የኤርትራ ጦር መስፈሩን አንስተዋል። ሚሼል ይሄ ፕሪቶሪያ ስምምነት ሁለቱ ተፋላሚ ኃይሎች የተስማሙበት ቢሆንም ነገር ግን ሙሉ በሙሉ ተግባራዊ አልሆነም ሲሉ ተደምጠዋል። አሁን ላይ ስምምነቱ አዲስ አደጋ ገጥሞታል ያሉት ሚሼል የአፍሪካ ህብረት አባል ሀገራት ተሳትፎ እንዲጨመር ጠይቀዋል። የህወሓት መሰረዝ ዳግም ጦርነት ሊቀሰቅስ ይችላል? ጦርነቱንስ ማስቆም ይቻላል? ህወሓትስ ጉዳዩን ወደ ፍርድ ቤት ይዞት ይሄዳል? ህወሓት በአዲስ መልክ እንደ አዲስ ፓርቲ እንዲመሰረት የኢትዮጵያ ብሔራዊ ምርጫ ቦርድ እንደ አማራጭ አቅርቦለት ነበር። ነገር ግን ይህን የምርጫ ቦርድ ውሳኔ ህወሓት በጭራሽ አልተቀበለውም። የ50 ዓመታት ታሪክ ያለው ህወሓት ከብልጽግና ያነሰ ዕድሜ ያለው አዲስ ፓርቲ እንዴት ሊመሰረት ይችላል ሲል ተቃውሞታል። የኢትዮጵያ ብሔራዊ ምርጫ ቦርድ የህወሓትን የፖለቲካ ፓርቲነት ዕውቅናን መሰረዙን ተከትሎም ውሳኔው የፕሪቶሪያን ስምምነት የሚጎዳ ነው ሲሉ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ተናግረዋል። አቶ አማኑኤል ከቢቢሲ ጋር በነበራቸው አንድ ቃለ ምልልስ ቦርዱ ለፓርቲ የሰጠውን የምዝገባ ምስክር ወረቀት ከመሰረዝ በፊት እንደማይቀበለው በተደጋጋሚ መግለጹን አውስተዋል። ህወሓት ከፓርቲነት የተሰረዘው ቦርዱ ያዘዘውን የእርምት እርምጃ ተግባራዊ ባለማድረጉ መሆኑን በመግለጫው ላይ ተገልጿል። ህወሓት ለዓለም አቀፉ ማህበረሰብ በእንግሊዝኛ ባሰራጨው መግለጫው የኢትዮጵያ ብሔራዊ ምርጫ ቦርድ ለአንድ ወገን ያደላ ውሳኔ ፕሪቶሪያን ስምምነት አደጋ ውስጥ ጥሎታል ያለ ሲሆን ዓለም አቀፉ ማህበረሰብ ለፌዴራሉ መንግስት እንዲሁም ለአደራዳሪዎቹ 3 ዋና ጥያቄዎችን አቅርቧል። በቀዳሚነት ህወሓት ያነሳው ጥያቄ የአፍሪካ ህብረት የተሰጠው ምክር ቤት ይህን ጉዳይ አጀንዳ እንዲያደርገው ብለውም በቀጣይ ስብሰባ ሲቀመጥ እንዲወያይበት የምርጫ ቦርድ ውሳኔ እንዲመረምር፣ በሁለተኛ ደረጃ ያቀረበው ጥያቄ ደግሞ በአፍሪካ ህብረት ውይይት እስከሚደረግ ድረስ የፌዴራል መንግስቱ የምርጫ ቦርድን ውሳኔ እንዲሰርዝ ጫና እንዲያሳድር ግፊትም እንዲያደርግ ጠይቋል። ሌላኛው የቀረበው ጥያቄ ለፌዴራል መንግስቱ ሲሆን በፌዴራል መንግስቱና በህወሓት መካከል አስቸኳይ የፓናል ውይይት እንዲካሄድ ጫና እንዲደረግ ህወሓት ለዓለም አቀፍ ማህበረሰብ ጥሪ አቅርቧል። ለመሆኑ ህወሓት ወደ ፍርድ ቤት ይሄዳል? ህወሓት ከአንድ 2 ጊዜ ተሰርዟል። ነገር ግን ከነዚህ መካከል አንዱ ተሰርዞለታል። የአሁኑ ይሰረዛል ወይስ አይሰረዝም ወደፊት የምናየው ይሆናል። የህወሓት ሌላኛው አጀንዳ ደግሞ አዲስ ፓርቲ ለማቋቋም ከጫፍ ላይ ደርሻለሁ እያለ ነው። በ2011 ዓ.ም የወጣ የኢትዮጵያ ምርጫ ቦርድ የፖለቲካ ፓርቲዎች ምዝገባና የምርጫ ምግባር አዋጅ ፖለቲካ ፓርቲዎች በ3 መንገዶች ሊሰረዙ እንደሚችሉ ደንግጓል። አዋጁ ከሚዘረዝራቸው ሁኔታዎች መካከል ፖለቲካ ፓርቲው በራሱ ፍቃድ ከምዝገባ እንዲሰረዝ ሲጠይቅ ብሎም ምርጫ ቦርድ ሲወስን የሚል ይገኝበታል። የፖለቲካ ፓርቲው ከምዝገባ እንዲሰረዝ በዚህ አዋጅ መሰረት ፍርድ ቤት ውሳኔ ይሰጥ የሚለው ደግሞ 3ኛ ሁኔታ ነው። የአሁኑን ጨምሮ ለ2 ጊዜያት ህጋዊ ሰውነቱን ያጣ ህወሓት ሁለቱንም ጊዜ ከምዝገባ የተሰረዘው በምርጫ ቦርድ ውሳኔ ነው። የህግና የምርጫ ባለሙያው ህወሓት አሁን የተሰረዘበት ምክንያት በአዋጁና በፓርቲው መተዳደሪያ ደንብ መሰረት ጠቅላላ ጉባኤ ማካሄድ ስላልቻለ ነው ሲል ያብራራሉ። ይህን ድርጊት የአዋጁንና የፓርቲውን መተዳደሪያ ደንብ የሚጥስ መሆኑን ይጠቅሳሉ። ይሁን እንጂ ምርጫ ቦርድ ፓርቲውን በመሰረዝ የወሰደው እርምጃ የመጨረሻ ውሳኔ እንዳልሆነ ያስረዳሉ። የፖለቲካ ፓርቲዎች በምርጫ ቦርድ ውሳኔ ሊሰረዝ የሚችሉባቸው ምክንያቶች የሚዘረዝረው የአዋጁ ክፍል ፓርቲው ውሳኔውን የመቃወም መብት እንዳለው ደንግጓል። ቦርዱ ያሳለፈውን ውሳኔ የተቃወመ የፖለቲካ ፓርቲም ለፌዴራል ከፍተኛ ፍርድ ቤት የይግባኝ አቤቱታ የማቅረብ መብት እንዳለው በህጉ ላይ ሰፍሯል። የይግባኝ መቅረብ ያለበት ፓርቲው ውሳኔ በደረሰው በ30 ቀናት ውስጥ እንደሆነም አዋጁ ያስረዳል። ባለሙያዎች በዋናውም ሆነ በማሻሻያ አዋጅ የምርጫ ቦርድ አስተዳደራዊ ውሳኔዎች ሁሌም ለከፍተኛ ፍርድ ቤት የሚቀርቡ አስተዳደራዊ ውሳኔዎች ናቸው ሲሉም ይህንን የህግ ክፍል ያብራራሉ። ይሁንና ግን በ30 ቀናት ውስጥ አቤቱታ የማይቀርብ ከሆነ ፓርቲው ጉዳዩን እንደተው እንደሚቆጠር እንዲሁም በይርጋ ምክንያት በፍርድ ቤት ተቀባይነት እንደማያገኝ ተገልጿል። ጦርነቱን ማስቆም የሚቻለው አለመግባባቱን መፍታት የሚቻለው የፌዴራል መንግስትና ህወሓት ፖለቲካዊ ውይይት አድርገው ከተስማሙ ብቻ ነው ተብሏል። በሌላ በኩል በእናቶ ጌታቸው ረዳ የሚመራው የህወሓት ቡድን የሚያቋቁመው አዲሱ ፓርቲን ለማቋቋም ካለፉት 2 ሳምንታት ጀምሮ እንቅስቃሴዎች የተደረጉ ሲሆን በቀጣይ ሳምንት ጊዜያዊ እውቅና እንደሚሰጠው ተገልጿል። ፓርቲውን ለማቋቋም ህገ ደንብና ፕሮግራም ተቀርጾ ያለቀለት መሆኑን ለአሃዱ የገለጹት አቶ ጣዕመ አረዶም ናቸው። አቶ ጣዕመ ከዚህ በፊት የህወሓት አባል ሆነው ያገለገሉ ሲሆን በአቶ ጌታቸው ረዳ የሚመራ ህወሓት ቡድን አባል መሆናቸውን አዲስ ለሚቋቋመው ፓርቲ ጭምር አባል መሆናቸውን ተናግረዋል። ፓርቲውን ለማቋቋም አስፈላጊ መስፈርት ተሟልቶ ለምርጫ ቦርድ እንደገባ የሚናገሩት አቶ ጣዕመ
በአጭር ጊዜ ውስጥ ፓርቲው ህጋዊ ፍቃድ እንደሚያገኝ ተናግረዋል። በተጨማሪም ፓርቲ ጊዜያዊ እውቅና እንደጠየቀ የገለጸ ሲሆን ይህም አዲስ የሚቋቋመው ፓርቲ በ3 ወራት ውስጥ ጠቅላላ ጉባኤ አድርጎ ሙሉ እውቅና እንዲያገኝ ያስችለዋል ብለዋል። ሰላም ለምስራቅ አፍሪካ፣ ሰላም ለኢትዮጵያ፣ ሰላም ለህዝባችን ይሁን። በቸርን ሰንብት።